ጤና ይስጥልን። በኢሳት የተለያዩ ወሳኝ መረጃዎች ወደ እናንተ ዘንድ ቀርበናል። ከነሱ መሃል በአዲስ አበባ ውስጥ ትልቁና 270 ሜትር ርዝመት ያለው ህንፃ ለግንባታ የተዘጋጀው ቦታ በመንግስት መነጠቁ ተሰምቷል። ሙሉ መረጃውን ታደምጣላችሁ። በመቀጠልም በአዲስ አበባ ውስጥ በሚካሄደው የኮሪደር ልማት ላይ በርካቶች አቤቱታቸውን እያቀረቡ ነው። የማይቀረፍ ችግር ነው፣ ተሰሙታላችሁ። በመቀጠልም በኢትዮ ቴሌኮም ላይ የዓለም ባንክ ትችት ማቅረቡ ተሰምቷል። ምንድን ነው የተከሰተው? ሙሉ መረጃውን እንነግራችኋለን። እንዲሁም ሰበር መረጃም ተሰምቷል። ፕሬዚዳንቱን በፌስቡክ የተሳደበው የሞት ፍርድ መተላለፉን የተሰማም። እስራኤልን በተመለከተም የምትሰሙት አዲስ መረጃ አለ። እያንዳንዱን አብራችሁ ስትቆዩ ትሰማላችሁ። ወደ መረጃው ዝርዝር መረጃዎችን አንድ ባንድ እናስደምጣችሁ። በኢትዮጵያ ትልቅና አንደኛ የተባለውን ህንፃ ለመገንባት የተዘጋጀ ቦታ በመንግስት መነጠቁ ተሰምቷል። አቢሲኒያ ባንክ የተነጠቀውን የመሬት ይዞታ ለማስመለስም አቤቱታ ማቅረቡን አስታውቋል። ከ60 በላይ ወለሎች ይኖሩታል የተባለለት ግዙፉ ዋና መስሪያ ቤት ህንፃም ለመገንባት የተረከበውን የመሬት ይዞታን የተነጠቀው አቢሲኒያ ባንክ የተወሰደበትን እርምጃ በልዩ ሁኔታ እንዲታይለት አቤቱታ ማቅረቡን ገልጿል። ባንኩ የዋና መስሪያ ቤቱን ህንፃ ለመገንባት ሜክሲኮ አደባባይ አካባቢ ተረክቦት የነበረውን 9700 ካሬ ሜትር ይዞታም የአዲስ አበባ ከተማ አስተዳደር ነጥቆም ወደ መሬት ባንክ እንዲመለስ ካደረገ በኋላ ለሌላ ልማት እንዲውል ማስተላለፉን ሰሞኑን በተካሄደው የባንኩ ጠቅላላ ጉባኤ ላይ ተገልጿል። ባንኩ የከተማ አስተዳደሩ የወሰደበትን እርምጃ በልዩ ሁኔታ ታይቶ ይዞታው እንዲመለስለት ለተለያዩ የመንግስት አካላት አቤቱታ አቅርቦ ምላሽ በመጠባበቅ ላይ መሆኑን የባንኩ ዳይሬክተር ቦርድ ሊቀመንበር አቶ መኮንን ማን ያዘዋል ለጠቅላላ ጉባኤ አሳውቀዋል። በዚህ ቦታ ላይ ባንኩ የዋና መስሪያ ቤቱን ህንፃ ግንባታ ለማስጀመር የሚያስችሉ ቅድመ ዝግጅቶችን በማድረግና ግንባታውን እንዲያከናውን ከተመረጠው ቻይና ስቴት ኮንስትራክሽን ኢንጂነሪንግ ጋር የኮንትራት ስምምነት አድርጎ እንደነበርም አይዘነጋም። በዚሁም ስምምነት መሰረት የቻይና ኮንስትራክሽን ኩባንያ በጠቀሰው ቦታ ላይ ግንባታውን ለመጀመር የሚያስችል የአፈር ምርመራ ማንሳትና የአፈር ደጋፊ ስራዎችን ጀምሮ እንደነበርም አቶ መኮንን ማን ያዘዋል ባቀረቡት ሪፖርት አስታውቀዋል። የአዲስ አበባ ከተማ አስተዳደር አቢሲኒያ ባንክ ህንፃ ለመገንባት ተረክቦት የነበረውን ቦታ ወደ መሬት ባንክ ካስገባ በኋላ በአሁኑ ወቅት ለታክሲ ተርሚናል አገልግሎት አውሎታልም ብሏል። የአዲስ አበባ ከተማ አስተዳደር አቢሲኒያ ባንክ ያቀረበውን አቤቱታ ሰምቶም ይዞታውን ይመልስለት እንደሆነ ለማወቅ ሪፖርተር ያነጋገራቸው ጥረት አልተሳካም። አቢሲኒያ ባንክ በጠቀሰው በዚህ ይዞታ ላይ ለመገንባት ታቅዶት የነበረውን የዋና መስሪያ ቤት ህንፃም 60 ወለሎች እንደሚኖሩት፣ ይህም የህንፃውን እርዝማኔ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ውስጥ ቀዳሚ ያደርገዋልም ተብሎ በወቅቱ ተገልጾ ነበር። በአሁኑ ወቅትም በኢትዮጵያ ውስጥ በርዝማኔ ተጠቃሽ የሆነው ህንፃ የኢትዮጵያ ንግድ ባንክ ያስገነባው ዋና መስሪያ ቤት ህንፃ ሲሆን ይህ ህንፃም 209 ሜትር ርዝማኔ ያለው አጠቃላይ 48 ወለሎች ያሉትም ነው። አቢሲኒያ ባንክ ለመገንባት አቅዶት ያሰራው ባንክም ህንፃ ግን 270 ሜትር እርዝማኔ ያለው ነበር። አቢሲኒያ ባንክ ይህንን ህንፃ እንዲገነባለት ተዋውሎት የነበረው የቻይና ኮንስትራክሽን ድርጅትም በኢትዮጵያ ከገነባቸው ህንፃዎች ውስጥ የአፍሪካ ህብረትና የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃዎችም ይጠቀሳሉ። በሌላ ዜና በአዲስ አበባ ውስጥ በሚካሄድ የኮሪደር ልማት ላይ በርካቶች ቅሬታ ማቅረባቸው ተሰማ። መኪኖች መቆም እንዳይችሉ በመከልከላቸው አዛውንቶች፣ ታማሚዎች፣ ህፃናትና ተማሪዎች እንዲሁም ሰርቪስ ተጠቃሚዎች በጣም ተቸግረናል ሲሉ ነዋሪዎቹ ቅሬታቸውን አቅርበዋል። በአዲስ አበባ ከተማ በየካ ክፍለ ከተማ 01፣ 02፣ 03 ባልደራስ፣ እንግሊዝ፣ ቤጂንግ፣ ኬንያና ራሽያ ኤምባሲ አካባቢ የሚኖሩ ነዋሪዎች የትራንስፖርት አገልግሎት ያገኙበትን የነበረውን ፌርማታ በመነሳቱ ችግር ላይ ወድቀናል ሲሉ ለቲክ በኢትዮጵያ ቅሬታቸውን አቅርበዋል። ነዋሪዎቹ ወደ መገናኛና 4 ኪሎ ለመሄድ የትራንስፖርት አገልግሎት የሚያገኙበት ፌርማታ በኮሪደር ልማት በመነሳቱም ባሶችም ሆነ ታክሲዎች ከዚህ በፊት ይቆሙበት በነበረበት አንድ ፌርማታ አልፈው በመቆማቸው እየተቸገሩ እንደሆነ ገልጸዋል። ነዋሪዎቹም ባሶቹ እንዳይቆሙ ከተከለከሉ ከአንድ ወር በላይ ሆኗቸዋል። ከመገናኛ ስንመጣ እንግሊዝ ኤምባሲ ሳይደርስ ከባልደራስ እስከ ቀበና ድረስ በመሃል ላይ ፌርማታ ነበር። በዚህ ፌርማታ የኮሪደር ልማቱ ከተሰራ በኋላ ባሶች እንዳይቆሙ ተከልክለውም ነበር። ከዛም በኋላ በታክሲዎች ስንጠቀም ብንቆይም ከ3 ሳምንት በፊት ጀምሮም ደግሞም ታክሲዎችም እንዳይቆሙ ተከልክለዋል ብለዋል። በእንግሊዝ
በእንግሊዝ ቤጂንግ፣ ኬንያ፣ ራሽያና ቀበና ጥር መካከል መቆም አይቻልም። በኬንያና በቤጂንግ ኤምባሲ መካከልም በጣም የቆየ ሰፈር አለም። አዲሱ ቤተ መንግስት ከሚሰራበት ወደ ላይ ያለው አዲስ መንገድ አካባቢም በጣም በርካታ ነዋሪዎች አለን። የባልደራስ ነዋሪዎች ወደ 4 ኪሎ ለመሄድም ቤጂንግ ኤምባሲ ጋር ነበር ትራንስፖርት የምንይዘው። አሁን ምንም አይነት መኪና እንዳይቆም ተከልክለዋል። እኛ ግን መከልከሉንም አላወቅንም። አሁንም ታክሲ ለመያዝ ከአንድ ፌርማታ በላይ ጉዞ እያደረግነው ሲሉ ገልጸዋል። በተለይም በቤጂንግ ኤምባሲ አካባቢ ምንም አይነት ትራንስፖርት መጠቀም አልቻልንም። ከመገናኛ ሲመጣም ቦታው ላይ ስለሚከለከል አንድ ፌርማታ አልፎ ቀበና ውስጥ ነው የሚያወርዱን። በዚህም ውስጥ ሰው በጣም እየተፈተነ ነው ብለዋል። አክለውም መኪኖች መቆም እንዳይችሉ በመከልከላቸው አዛውንቶች፣ ታማሚዎች፣ ህፃናት፣ ተማሪዎችና ሰርቪስ ተጠቃሚዎች በጣም ተቸግረናልም ብለዋል። በዕለት ከዕለት እንቅስቃሴያችንም ላይ ጫና አሳድሮብናል ሲሉም ተደምጠዋል። በዚህ አካባቢ የሚኖር ሰው በርካታ ነው። የባሶችና የታክሲዎች ፌርማታ እንዲነሳ የተደረገው ስለምንድን ነው? ለነዋሪዎቹስ ምን መፍትሄ ተቀምጦልን ነው የተከለከል ነው? ለዚህ ወደ ቀደመው አገልግሎት ይመልሰን ሲሉም ጠይቀዋል። በጉዳዩ ላይ ምላሽ እንዲሰጡ የጠየቁት በአዲስ አበባ ከተማ አስተዳደር ቢሮ የየካ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ወይዘሮ ጸገነት አበበም ፍቃደኛ ሳይሆኑ ቀርተዋል። ወደ ቀጣዩ መረጃችን ስናመራ አዲሱን የተሽከርካሪ ሰሌዳ የመቀየር ስራ በቅርቡ እንደሚከናወን ተሰማ። አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላም ይጀምራል ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀምር በሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናገሩ። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያም 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረትም አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያ ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም የኢትዮጵያ በአንጸባረቀ ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረውም ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አያካትትም። በሌላ ዜና የዓለም ባንክ የኢትዮ ቴሌኮምን ኩባንያ መተቸቱ ተሰምቷል። ዓለም ባንክ ሳፋሪኮም ኢትዮጵያ በከፍተኛ ኪሳራና ፍትሐዊ ባልሆነ ውድድር እየተፈተኑ መሆኑን አሳወቀም። የዓለም ባንክ እና የዲጂታል ልማት አጋርነት በቅርቡ ባወጡት የኢትዮ ቴሌኮም ገበያ ግምገማ ሪፖርት መሰረትም አዲስ የገባው የኢትዮ ቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ከፍተኛ የገበያ ፈተናዎችን እየገጠመው እንደሆነ ገልጿል። ሪፖርቱ ሳፋሪኮም በ2024 በጀት ዓመት $325 ሚሊዮን ኪሳራ እንደደረሰበት ገልጿል። ዓመታዊ ገቢውም $53.6 ሚሊዮን ለፈቃድ ክፍያ ወጪ እንኳን በቂ አይደለም ብሏል። ለዚህም ዋና ምክንያት ደግሞ በመንግስት ከተያዘው ኢትዮ ቴሌኮም ጋር እኩል ያልሆነም የመወዳደሪያ ሜዳ አለመፈጠሩ ነው። ኢትዮ ቴሌኮም የፈቃድ ክፍያ አለመክፈሉና ሳፋሪኮም ከኢትዮ ቴሌኮም ደንበኞች በሚደረጉ ጥሪዎች አማካኝነት በወር $1.6 ሚሊዮን እንዲያጣ የሚያደርግ የጥሪ ዋጋም ቅናሽ ማድረጉም የውድድሩን ፍትሐዊነት ጎድቶታልም ብሏል። በተጨማሪም ኢትዮ ቴሌኮም የሳፋሪኮም መተግበሪያዎችንም አግዷል። እናም በቴሌብር የዳታ ግዥ ላይ ቅናሽ በማድረግ ደንበኞችን በኔትወርክ ላይ እንዲቆዩ ያደርጋልም ብሏል። ዓለም ባንክ እነዚህን ችግሮች ለመፍታት የኢትዮጵያ ኮሚኒኬሽን ባለስልጣን እንደ ስታርሊንክ ላሉ የሳተላይት ኦፕሬተሮች ፈቃድ እንዲሰጥ፣ የፈቃድ አሰጣጥ ስርዓቱን እንዲያስተካክል እናም በፍትሐዊ ባልሆነ ውድድር ዙሪያ የተነሱትን ስጋቶች በጥልቀት እንዲመረምርም መክሯል።
ይህ በእንዲህ እንዳለ ወደ ውጭ መረጃ ስናመራ ሰበር ዜና ነው። የቱኒዚያም ፕሬዝዳንት በፌስቡክ ተችቷል የተባለው ግለሰብ ላይ ሞት ተፈረደበት። የቱኒዚያ ፍርድ ቤት የ56 ዓመቱን ካበር ቹቻን ፕሬዝዳንት ካይስን ሰይድን ዘርፏል፣ የመንግስትን ደህንነት አደጋ ውስጥ ጥሯል በሚል የሞት ፍርድ እንደበየነበት ተሰምቷል። ብዙም ያልተማረውና የቀን ሰራተኛ የሆነው ቹቻን ባለፈው ዓመት ፕሬዝዳንቱን የሚተች ጽሑፍ በፌስቡክ ከለጠፈ በኋላ ነው በቁጥጥር ስር የዋለው። ጠበቃው ኦሳማ ቡታልጃም ፍርዱን አስደንጋጭና ከዚህ በፊት ታይቶ የማይታወቅ በማለት ይግባኝ መጠየቃቸውን አረጋግጠዋል። የቹቻን ወንድም በሰጠው አስተያየት እኛ በድህነት የምንሰቃይ ቤተሰብ ነን። አሁን ደግሞ በድህነት ላይ ጭቆናና ኢፍትሐዊነት ተጨመሩብን ሲልም በሐዘን ተናግሯል። የቱኒዚያ ፍርድ ቤቶች አንዳንድ ጊዜ የሞት ፍርድ ቢሰጡም ከ30 ዓመታት በላይ የሞት ፍርድ ተፈጻሚ ሆኖ አያውቅም ተብሏል። ፍርዱም በመላ ሀገሪቱ ቁጣን የቀሰቀሰም ሲሆን ማህበራዊ አንቂዎች ፕሬዝዳንት ሰይድን በፈረንጆቹም 2021 ስልጣናቸውን ከተቆናጠጡ ወዲህ መንግስት ተቃውሞን በማፈን ያገዛዙን ቁጥጥር እያጠናከረ ነው ሲሉ ክስ ሰንዝረዋል። በሌላ ዜና የጋዛ ጦርነት ማብቃት የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ እንደሚችል ተገለጸ። እስራኤል በጋዛ የሰላም ስምምነትን አማካኝነት መካከለኛው ምስራቅን ዳግም ለማዋቀር እየተዘጋጀች መሆኑን የቀድሞው የሊባኖስ ጄኔራል ማሊክ አዩም መግለጻቸው ስፑትኒክ ዘግቧል። በተለይም የጋዛ ጦርነት ማብቃት በመካከለኛው ምስራቅና በአረቢያ ባህረ ገብ መሬት የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ ይችላል ሲሉ ጄኔራሉ ለስፑትኒክስ ተናግረዋል። የቀረበው የጋዛ ነዋሪዎችን የማስፈር እቅድ አሸናፊም ተሸናፊም የለም በሚለው መርህ ላይ የተመሰረተ በመሆኑም እስራኤል የቀጠናዊ ሰላም ራዕይዋን ለማሳካት የመጀመሪያ እንቅፋቷን ታስወግዳለች ሲሉም አዩብ ገልጸዋል። ኢራን፣ ሂዝቦላና ሁቲዎች ለእስራኤል ቀጠናውን በፖለቲካዊና ወታደራዊ መንገድ የማዋቀር እቅድ ቀሪዎቹ ብቸኛ እንቅፋት ይሆናሉም ብለዋል። የሶሪያ ግንባር በአብዛኛው የተረጋጋ በመሆኑና የደማስቆና ቴልአቪቭ የጸጥታ ስምምነት ወደ መጠናቀቅ እየተቃረበ በመምጣቱም እስራኤል አዲሱን የቀጠናዊ የጸጥታ ማዕቀፍ በመቅረጽ በኩል ቁልፍ ተዋናይነቷን እያጸናች ነው ሲሉም አክለዋል። ለዛሬ ያቀረብንላችሁ መረጃዎቻችን እስካሁን ነበር። መልካም ጊዜ